ሰላም ሰላም ውድና የተከበራችሁ የብራንቱ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን በያላችሁበት ማለት ወዳለሁኝ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ ይብዛ በይጥፍና በድርብ። ውድ ቤተሰብ ዛሬ ከምንም በላይ ይህንን ቪዲዮ ሼር እንድታደርጉልኝ ፈልጋለሁኝ። እንግዲህ ያው የምንሰማቸው ነገሮች በጣም የሚያሳዝኑ በጣም ብቻ እንጃ እንደ ሰውኛ መሸከም የማንችለው ብዙ ነገሮችን እየሰማን ነውና ስለዚህ ሁላችሁም ሼር እንድታደርጉልኝ ስል በትህትና እጠይቃለሁ። በተቻለኝ መጠን ግን ኢሞሽናል እንዳልሆን ተጠንቅቄ አወራለሁኝ እና ግን ብቻ እግዚአብሔር አምላክ ለሁላችንም በያለንበት በአብሶ በስደት ያላችሁት ወንድሞቼ እግዚአብሔር ይጠብቃችሁ ማለት እወዳለሁ። እንግዲህ በአረብ ሀገር ያሉ እህቶቻችን ያው እንደተለመደ መደብደብ እንዲማ የተለያዩ ማስራብ ብዙ ነገሮችን እያየን እየሰማን ነው። እየሰሙን ደግሞ በጣም በቃ ማለት የእውነት ራሴን መጥላት በቃ እንጃ ራሴን እንደ እስከ መጥላት ደረጃ የደረስኩት ሳውዲ ውስጥ የሚደርሱ መልእክቶች ናቸው ማለት ነውና ስለዚህ እኛም ደግሞ ለወገኖቻችን ድምጽ መሆን አለብን። ስለዚህ ይሄ ቪዲዮ አዳዲስ ለሚመጡ እህቶቻችን እንዲሆን ስል ሼር እንድታረጉልኝ ፈልጋለሁ ማለት ነው እና ከኢትዮጵያ ውስጥም ወደዚህ በህጋዊም በህገወጥ መንገድም ሰዎችን ወደ ሳውዲም ሆነ ወደ ሌላም ሀገር እየላኩ ያሉትም እንደው በቃ እኛም ባይፈሩ እንደው ፈጣሪያቸውን እንዲፈሩ ምን አንንጃ እኔ አላቅም ምን ብዬ እንደመናገር እንዳለብኝ እውነት ቃላቶች ራሱ አጠሩኝ ማለት ነው እና በጣም በቃ ማለት ያው በቲክቶክ ሼር የሚደረግልኝ ቪዲዮዎች በጣም አሰቃቂዎች ናቸው እውነት ለመናገር ማለት ነው በጣም ማለት ነው እና ከበንም በላይ ትናንትና እንባይ መቆጣጠር ያቃተኝ ነገር ምንድነው አንዷ እህታችን ሳውዲ ውስጥ አንድ እህታችን ላይቭ ገብታን እያወራን ነበርና ከስሮኝ እየሰማዋት ነበርና ወይኔ ብቻ እግዚአብሔር አምላክ ይርዳን እና ምንድነው ስታረገት የነበረችው ማነው ማንካያ ጋለቻት እያቃጠለቻት ማለት ነው ገብታችኋል አይደል በማንካ እያጋለች በማንካ ታቃጥላታለች ማለት ነው ምን ወንጀል ሰርቶ ምን አጥፍቶ የእውነት ከየትነ ጀምር ስለዘገነነኝ ነው በጣም ማለት ነው እና ምን ስታረጋት ነበረ ኦሳ ስላለች ልጅታና ትናንትና ላይቭ ለወጥሽ በፎቶ አሳይን እንኳን ስንላት በቃ እንዴት ብያለች ማለት ነው እንዴት ብዬ እንዳለ ሰውነቴ ጠባሳ ነው አስባችሁታል ብረት እየተጋለ ማለት ነው እንደ ባራ ቀኝ ገዢዎች ነው የሚባሉት እነዚህ እንደ ባራ ድሮ ታውቃላችሁ አይደለ የሆነ ፊልም አለ አይቻለሁ ከዚህ በፊትም እና ባራዎች ናቸው ተብሎ እየተጠመደባቸው ምን ይሉ ነበር ማለት ነው በእነሱ ይታረስ ነበር ማለት ነው ፊልሙን ነው ያየሁት እኔ ፊልም እንትን ብሎ በምንድነው በሲዲ ማለት ነው እና ልክ እንደዛ ማለት ነው እና ገብሼ እያጋለች በጋዝ ላይ እያጋለች ማቃጠል ማለት በዚህ በሙቀት ያውም በዚህ ሙቀት ማለት ነው በዚህ ሙቀት አስቡት እውነቴን ነው ብላችሁ እኔ በቀደምነታ እዚህ ጋር አሁን አያችሁ ምግብ እየሰራው እዚህ ጋር እንፋሎት ነው ንክት ያደረገኝ ማለት ነው ይሄን ያደረገኝ እንግዲህ ትንሽዬ እንፋሎት በቃ ማለት እንዲነካ ነው ያደረኳት በሙቀት ሲሆን ሰውነታችን በጣም ስለሚግል በጣም ነው እሳት ትንሽዬ እሳት ነው በቃ አይደለም በእሳት ላይ ያጋሉ ማቃጠል ቀርቶ ማለት ነው እና እባካችሁ ሰዎችንም እያመጣችሁ ያላችሁ እህቶቻችሁን እያመጣችሁ ያላችሁ ብትኖሩ እንደው ስለ እግዚአብሔር ልሁንባችሁና እንደው ስለፈጠራችሁ ፈጣሪ ብላችሁ እህቶቻችሁን በቃ በእውነት በቃ ሄዳችሁ ሙቱልን እያላችሁ ነው እናቶችም የምትልኩ ካላችሁ ሄደሽ ሙችልን ብለሽ ሬሳዋን ለመጠበቅ ወይን ስቃዋን ለመስማት ካልሆነ በስተቀር መታሰርታ ታሳልፍልኛለች ብለሽ እንዳታስብ ማለት ነው እውነት ማለት ነው አንዳም እንደዚሁ የሚገርማችሁ ነገር ምን አለች እባካችሁ ርቦኛል አለች ርቦኛል በቃ ርቦኛል ለደላላው ነግራት ነበር ርቦኛል ቪዲዮ ሁሉ አለኝ እኔ ቪዲዮን መጫን እዚህ ላይ ስለማልችል ማለት ያው ስለሚቀጣኝ ከዛ እንትን እንዳይለኝ ብዬ ነው ማለት ነው ገና ያው ሞንታይዝ ስላልሆነ እንትኑ ማለት ስለዚህ ምንድነው ርቦኛል አስወጡኝ ከዚህ ቤት አለች የኔ እናት ርቦኛል በቃ ርቦኛል አስወጡኝ ብላለች ማለት ነው እና ይሄን አክል እንግዲህ ሰው ልጅ ራብ ጊዜ አይሰጥም ወገኖች ውሃ ጥማት ጊዜ አይሰጥም አይታችኋል ሙቤጋም እየመጡ በጣም ብዙ ነገሮች ችግሮችን እየሰማን ነው እና እየሰማን ግን በጣም የሚገርመኝ ነገር ቢኖር
በዛኑ ልክ መከራ እየሰማን ስቃውም እየሰማን ግን ሰው ይመጣል እንዴ? እናንተ ልጆቻችሁን አትፈልጉም? እህቶቻችሁን አትፈልጉም ወይ? የእውነት በጣም ነው የሚያሳዝኑት። በጣም ነው የሚያሳዝኑት። አንዷ ልክ እንደዚህ ምንድን ያለችው ቀን ስራ እየሰራው ልጆችን አስተዳድር ነበር። እዛው ከእህቴ ጋር ቁጭ ብለን ላይ ደግሞ ምን አለች ያስተዳድር ነበረ እና አሁን ግን አንድ ሰው ረድቶኝ ወደ አረብ ሀገር ላከኝ። አሁን ወደ አረብ ሀገር ከመጣሁ በኋላ ደግሞ ይኸው ለረመዳንም ብር አላኩላቸው፣ ደሞዝ የለኝም ምንም እየላኩላቸው አይደለም ማለት እና ሁላችንም ተላቅሰን ብቻ መውጣት ነው። ምክንያቱም ሁሉም መርዳት አንችልም፣ ሁሉም ጋር መድረስ አንችልም። እና እባካችሁ የመንግስት አካላቶችም እንዲሁም ደግሞ ደላላዎች እባካችሁ ስለ ሴት ልጅ አምላክ ብላችሁ በቃ የእውነት ስለ ነገ ልጆቻችሁ ስትሉ ይሄ እናንተ ዛሬ የምትሰሩት ግፍ የእውነት ለመናገር ማለት ነው ለልጆቻችሁ ይቀመጣል። የእውነት ምድራዊ መንግስት እንኳን ባይዛችሁ ሰማይ ላይ ያለው አምላክ እግዚአብሔር ፍርዱን የሚሰጥበት ጊዜ አለ። ያንን ጊዜ እያሰባችሁ በቃ እዚህ የሚፈረዳችሁ ስለሌለ እዚህ ጋር ማንም ሊከራከራችሁ ሰው ስለሌለ ግን ከላይ ከሰማይ ያለው አምላክ የምትፈሩት በቃ እናንተ አምላካችን ነው ብላችሁ ጠዋት ማታ ቤተክርስቲያን የምትሄዱ በቀን 5 የምትሰግዱ እባካችሁ ስለምትሰግዱለት አምላክ ብላችሁ ሄዳችሁ ጠዋትና ማታ ሄዳችሁ በቤቱ ለምታመልኩ አምላካችሁ ስትሉ በቃ ስደተኞቹን ተውት። በቃ አታምጡ። ካመጣችሁ ደግሞ ተከታተሏቸው። በቃ ስቃቸውን አታብዙ። ያማል፣ በእውነት ማለት ነው ያማል። እኛም እንኳን እዚያ ደህና ሀገር ያለን እንኳን ራሱ እኮ ዜጋሽ እንዲህ እየሆነች ነው ማን ይፈልግሻል እየተባልን ነው ማለት ነው። አያችሁ፣ አንዳንድ ቪዲዮዎችን ሴትዮ አውጥታ ታሳየኛለች። እሷ ታሳየኝ፣ እኔ ችግር የለብኝም። የራሴን መብት ማስከበር የምችለው እኔ ነኝ። እነሱ ስላየች ምንም ልታደርገኝ አትችልም። ነገር ግን ብዙ ልጆች ላይ ጫና ይደርሳል። አሁን እንደው እኔ ልሙትና ቤሩት ለራሷ ጦርነት ውስጥ ያለች ሀገር ነች። እንዴት ሰው ቤሩት ሰውን ይልካል? እንዴት ሊድ የሚለው ሰውስ እንደው ዜና የሌለበት ዜና በቃ ማለት ምንም አይነት ነገር የማይወራበት ሀገር ነው ተነስቶ ወደ ቤሩት የሚሄደው? አረ በእናታችሁ እንደው በእግዚአብሔር ይሁንባችሁ። ተው እንደው ተው፣ ስለ እግዚአብሔር ብላችሁ ወደ ሳውዲ የምትሄዱ እንዲሁም ደግሞ ወደ ጆርዳን የምትሄዱ ወደ ቤሩት የምትሄዱ እባካችሁ ስለ እግዚአብሔር ብላችሁ የምትልኩትም ስለ እግዚአብሔር ብላችሁ። ይሄ ገንዘብ አላፊ ጠፊ ነው። እውነት ከነሱ የምትቀበሏቸው ገንዘብ ቢበዛ በቃ እንደው አንድ ሰሞን ነው፣ ያውም እንዲህ በእንባ የሚመጣው ገንዘብ ርባኔ የለው አይደለም። እንደው የተለቀሰበት ቀርተው እኛ ከጠዋት እስከ ማታ ድረስ እየለፋን ላባችን እንዲህ አድርገን የምንመጣውን እንኳን መጨበጥ አቅቶናል። እየቀረብን ግን የሚርቀንበት ጊዜ ነው ያለው ገንዘብ። ስለዚህ እናንተ ዛሬ የያዛችሁት ገንዘብ እያያችሁ እየራቃችሁ ነው የሚሄደው። በቃ ደህና ነገር መልካም ነገር ስሩበት ዘመናችሁ ላይ ማለት ነው። እውነቴን ነው የምላችሁ። ቪዲዮን እኔ እዚህ ላይ ከዚህ ቀጥዬ እንትንላችኋለሁ ማየት ትችላላችሁ ማለት ነው። እና እባካችሁ ስለ እግዚአብሔር ብላችሁ ደላላዎችም በኢትዮጵያ ውስጥ ያላችሁ እንዲሁም የመንግስት አካላቶችም ይህን ነገር እንድታስቆሙ ስንል በትህትና እንጠይቃለን። በተረፈ ሁላችሁም ደግሞ በያላችሁበት በጸሎታችሁ በዱዓችሁ እርስ በራሳችሁ በአጠገባችሁ ያለቻችሁን እህታችሁን ወንድሞቻችሁን እንድታስቡ ስል እኔም በትህትና እጠይቃችኋለሁ። እንዲሁም ደግሞ የሚባል መረጃ ሰምቻለሁ። ከኢትዮጵያ ስትወጡ ሳፋሪኮም የሚባል ሲም ካርድ እኔ እንኳን አላቅም አዲስ ሲም ካርድ መጥቷል አሉና ያ ካርድ የትም ሀገር ላይ እንደሚሰራ እንግዲህ ተነግሮኛል። ግን እኔ አልተጠቀምኩበትም። ግን የትም ሀገር ላይ ከኢትዮጵያ ኢንተርኔት ከሞሉ እዚህ ሀገር ላይ ይዞ ከመጡ የትኛም ሀገር ላይ መስራት ይሰራል የሚባል ወሬ ሰምቻለሁ። ተጨባጭነት እንኳን አላውቅም። በተጨባጭነት ግን ይሰራል የሚባል ሰምቻለሁ። በኢትዮጵያ ውስጥ ግን በየትኛም ቦታ እንደማይሰራ ተረድቻለሁ። እዚህ ሀገር ላይ ግን ኢትዮጵያ የወጣበት ጋር ኢንተርኔት በየወሩ ከተሞላ
ኢንተርኔቱን ሞልቶ መጠቀም ይችላሉ፣ ያስጠቅማቸዋል፣ ኢንተርኔት አይዘጋባቸውም የሚባል ጭጭምታ አለ። እንግዲህ የተጨበጨም እንኳን ባይሆን የተጨበጨም ደግሞ እንትን ካላችሁ ያላችሁ ሰዎች ካላችሁ ኮመንት ላይ አስቀምጡልኝ። ምክንያቱም ለእህቶቻችን ይጠቅማቸዋል። ከኢትዮጵያ ወደ ሌላ ሀገር የሚሄዱ ያሉት ይጠቅማል፣ ለእኛም ይጠቅመናል። ማለት መቼም ቀንም መቼ እንደሚከፋ አናውቅም። እውነት እንደምላችሁ ማለት ነው። መቼ ቀን እንደሚከፋ አናውቅም። ስለዚህ ለእኛም ስለሚጠቅመን ይህን ነገር እንድታደርጉ አጣርታችሁ ያላችሁ ሰዎች ካላችሁ እንድታሳውቁን፣ እንዲሁም ደግሞ ያው ምንም አይነት እንትን እየተጠቀማችሁ ያላችሁ እንድታሳውቁን ስል በቴትና እንደውም ደግሞ ከዛ ይዛችሁ መታችሁ እዛ ማለት ኢትዮጵያ ነው ኢንተርኔት እንደሚሞላ ነው ያወቅኩት ማለት ነው። የተረዳሁት እንደነገሩኝ ከሆነ ኢንተርኔት እዛ ይሞላላችኋል። ሲም ካርዱ ከእናንተ ጋር ይሆናል። ኢንተርኔት ስትከፍቱ ኢንተርኔት እንደሚያስጠቅማችሁ ነው። እንግዲህ ኢንተርናሽናል ሲም ካርድ እንደማለት ነው እንደገባኝ ከሆነ ማለት ነው። እና እባካችሁ ለሳውዲ አረቢያ ላሉ እህቶቻችን ድምጽ ሆኗቸው ማለት በቃ በህገወጥ መንገድ የሚሄዱት በህገወጥ መንገድ እንዳይሄዱ፣ በመንግስትም እየሄዱ ያሉት መንግስት ትኩረት ሰጥቷቸው እንዲከታተሏቸው በቃ ማለት ዜጎች እስከሆነ ድረስ ማለት ነው። የእውነት በቃ ማለት እኔ አላቅም ብቻ ብዙ ነገሮች በቃ በጣም ብዙ ነገሮች እንዲሰሙኝ ያደረው ውስጥ ያሙኛል ማለት ነው። የምናገረው ራሱ ቃል እየመረጥኩ አይደለም እየተናገርኩ ያለሁት እና እባካችሁ ስል እኔም ያው እህቶችን ወክዬ ወንድሞችን ወክዬ ጥሬና አቀርባለሁ። በጣም ነው የምወዳችሁ ማከብራችሁ። ለማምጣት ሀሳብ ያላችሁ እባካችሁ ተረጋጉ፣ እባካችሁ ማለት ነው። እባካችሁ አትሩጡ ማለት በመሮጥ መሰበርም አለ። እባካችሁ ማለት ነው። እባካችሁ ወዳችኋለሁ ውድ ቤተሰቦች።